ለምትሸጠው ተብሎ ሱቄ ተበልቋል። በሶስት አይነት መልኩ ተበልቋል። ከኔና ነው የሚሸጠው፣ መጥፎ ነገር ነው የሚሸጠው ተብሎ የራሳችን ሀበሻ አስበልቆብኛል። እነዛንም ሰዎች በዝርዝር አሳውቀውኛል። ግን እኔ ማወቅ የፈለግኩት ለምንድን ነው በ10 ሪያል ጫማ እየተንከራተትኩ አፈር ደሜ በልቼ ምሳ በልቼ ራስ ሳልደግም የምኖር ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ ውድ ቻናል ተከታታዮች የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ በያላችሁበት ሰላማችሁ በዘት ይባልልኝ ማለት ነው። እኔ የምላችሁ ግን ውዶች እንደው በአላህ ማለት ነው ለምንድን ነው ለሰው ልጅ የለቅሶ ምንጭ የምንሆነው ማለት ነው? እንደው በአላህ እዚች ዱንያ ላይ እኮ ወላሂ ሻመት አንኖርባት ሁላችንም ጥረናት እንሄዳለን። ግን አንዴ ሰው ልጅ ያጠፋም እኮ ማለት አይደለም፣ ያጠፋል። ግን ለምንድን ነው በይቅርታ ማናልፈው ያን ነገር ማለት ነው? ወላሂ የማይታለፍ ነገር እኮ የለም። ለምንድን ነው ከአንደኛችን እማንሻለው ማለት ነው? የሰውን ለቅሶውን የምንመኘው እንደው የአላህ የዛኔ ሰውዬ እርዚቅኛን በለውም ያ ጀማዓ። ሁሉም የተጻፈለትን ነው እየኖረ ያለው፣ ሁሉም የተጻፈለትን ነው እየሰራ ያለው። ወላሂ ግን ለምንድን ነው? እኔ ሸዋዬ ወላሂ በጣም ጠንካራ እናት ናት። በነገራችን ላይ የአራት ልጆች እናት ናት። ማሻአላ ተባረክላ። ግን በቃ ወላሂ ተወርቃለች። እንደገና ተንግሬ ልም ትነሳለች፣ ደግሞ ተወርቃለች። በጣም ተስፋ ማትቆርጥ ጠንካራ ሴት ናት ማለት ነው። አሁን ላይ ደግሞ ያ አላህ በህይወት ጉዳይ ነው የመጣችሁት። እንግዲህ መድኃኒት ማለት በጣም ከባድ ነው ወላሂ። በሳዑዲ አረቢያ ህግ ህይወት ራሱ እንትን የሚያስብል ነው ማለት ነው። ወላሂ እድሜ ልክ የሚያስቀጣ ነገር ነው ነገር ማለት ነው። እና ግን ለምንድን ነው እንደዚህ መቀኛ የሆነው በሳችን? ለምንድን ነው? ወይኔ ግን ላኢላሀ ኢለላህ አንዱ ሰው ላይ እንደ ክፉዎች ሆነናል አሁን ላይ። ለምንድን ነው እንጃ ወላሂ። እንደው ይቅርታ በቃ ለምንድን ነው ይቅርታ ልባችንም አይለምደው? ለምን እንደው ይቅር ማንባባሉ? የሰው ልጅ እኮ ያጠፋል፣ የማያጠፋ የለም፣ ሁሉም ያጠፋል። ግን በይቅርታ ይታለፋል። እኛ ግን በሳችን መያያዝ መቀኝነት ረዲያ እንደው ሀገራችን የማያርገው በምቀኝነት ጥግ ስለተሞላ ነው ወላሂ። አያችኋት እዚህ ላይ ትስቅ እንዲህ ሰው ላይ ትስቅ እንዴት ደስ ይላል መሰላችሁ? አሁን እዛ አያችኋት ይሄን ፈገግታዋን ምንነት ይሄ እንዲሁ ሁሌ ማቦዲስ ይበልሽ አላህ ከወጣሽ እንዲሁ ከገባሽበት ጭንቀት ደግሞ እንዲሁ አላህ ያውጣሽ ወላሂ። እና አሁን ላይ ወላሂ በሟርቱ በቃ አስበዛችን በህስዱ ምናምን በቃ ማዲያከም። አረ ያ አላህ፣ አረ ያ ጀማዓ ሻመት አንኖርም። ተው እንዋደድ፣ ተው ለዚህ ላጭር ህይወታችን ለዚህ ላጭር ጊዜያችን እኔ እኮ ግርም የሚል እንደምንሞት እናውቃለን። በቃ እዚች ዓለም ላይ ሻመት እንደማንኖርባት ሁላችን ጠንቀን እናውቃለን። ግን ደግሞ ቅባታችን ነው በዛው ልክ ነው። ለምንድን ነው? ለሐውለ ወላ ቁወተ ቢላህ ቢላህ። እንደው ከባድ ነው ወላሂ አንዳንድ ጊዜ ማለት ነው። እንደው ብቻ እስቲ አላህ ይሆናል፣ አላህ ይዘናልን ማለት ነው። እንደው ከሁሉም ነገር አላህ ይዘናልን። በቃ አያችኋት እዚህ ላይ ፍለቅለቅ ለብላ ደስ ብሏት ምናምን ተሰቅ እና ለምንድን ነው ለሰው ምንጭ የምንሆነው? በአላህ ለሰው ልጅ አረቶ ወዶች ይዋ እና ደግሞ ደስ የሚለው ነገር ግን ጥላቶችን አውቄያለሁ ብላለች። ያው አንዳንድ ጊዜ ጥላት ከታወቀ እንኳን እንደነበሩ ያው በሰውም በምንም ይያዛል። ዋናው መታወቁ ነው ማለት ነው። ግን ይሄን ያክል ለምንድን ነው ለሰዎች ምቀኛ የምንሆነው? ሰዎች እንዳይሰሩ አሁን ሰው እየሰራች ነው አልሐምዱሊላህ። ግን በቃ እንጃ እንደው ይወቃባው ነው ብቻ አልሐምዱሊላህ። አላህ ይርዳሽ የኔ እህትዬ፣ አንቺ ጠንካራ ሴት ነሽ ወላሂ። ልጅን ራሱ እንደዛ አሳድጋ ልጇን አሳድጋ ኢትዮጵያ ላከቻት። አሁን ሰውዬው ራሱ እኮ በኦንላይን ማስተማር ትችል ነበረ። ግን በምንድን ነው በቃ በሰው የተነሳ ነው ልጅን ራሱ የላኳት አለች ወላሂ። ይሄንን የለውዝ ቅቤ ማለት ነው ጧትና ማታ ሁሌ ዳቦ ላይ ቀብቼ ነው የምበላው። ቁርሴን ይሄንን ቀብቼ፣ እራት ማታ ዳቦ ላይ ይሄን ቀብቼ ነው የምበላው። ይሄ እንዳውም ማለት ነው ከትልቁ የለውዝ ቅቤ ላይ ቀንሼ በዚች ዕቃ ክፍሌ አምጥቼ በማንኪያ ሲያሰየኝ እንደ አይስክሬም እየላስኩት ምናምን ነገር ነው የምበላው ማለት ነው። አሁን እላችሁ ይሄን እየበላው ፊቴ ላይ ምንድን ነው የሚባለው? የፊቴ ላይ የወጣው ነገር ማለት ፊልተር ስለደበቀው ነው እንጂ ማለት ነው ፊቴ ላይ ምንድነው ብጉር ጭርት ነው ብጉር የሚባለው ነገር ይሄ ያመኛል። ሰነካካቸው እንዳለ ፊቴን ይሄ እንዳለ ማለት ነው። ከዛ በኋላ ማዳሜ ስነግራት ይሄን ነገር አቁሚ፣ ይሄን ያበላሽብሽ አለችኝ። ፊቴን የለውዝ ቅቤን ያበላሽብሽ አለችኝ። እሱን እየበላሽ ነው ምናምን አለችኝ ማለት ነው። ፊቴ እንዳለ ተበላሽቷል።
ከዛ ተቢ አለችኝ። እኔ ደግሞ ከዚህ ምንም የምበላው ነገር የለኝም ማለት ይሄንን ነው በጣም የምወደው። ሌላ ይሄ ጅብን ምናምን አልወድም። በዳቦ ይሄን እየቀባው ብቻ ነው የምበላው። በጣም ነው የምበላው። በጣም ነው የምወደው። እሷ ደግሞ እንዳልበላባት ፈልጋ ነው እንዴ ለብራት የምትለኝ?